እሺ ወደጅዬ ሰላም አለይኩም ወራህመቱላሂ ወበረካቱ። መጣሁላችሁ በድጋሚ ማለት ነው። በቃ ጨረስኩኝ ማለት ነው። ይህን ይመስላል። ይሄ አውሬው ይህን ይመስላል ማለት ነው። ልክ የሀገራችን ቁምብርስ ታውቃላችሁ? የሀገራችን ቁምብርስ እንትኑ ራሱ እንደ እንሶስላ ነገር ነው የሚመስለው እና ይህን ይመስላል ወደጅዬ። ይሄ እንግዲህ አረስ ያለቀ ነው። ቆዳው ግን ብዛቱ አለ። እንትኑ አሁን አንዱ ኪስ ነበረ የወጣው ይሄ ነው በቃ የወጣው ማለት ነው። የቆዳው ብዛት እና ይጣፍጣል ነው የሚሉት። ከአሳው ይበልጣል ነው የሚሉት። እኔ እንኳን ቀምሼው አላውቅም እላቸዋለሁ ወደቼ እንሰርቼ አልሐምዱሊላህ። ስደት የማያሳየው ነገር የለም እላቸዋለሁ። ስደት ብዙ ነገር ያስተምረናል። ብዙ ትምህርት ያስተምራል። ቁርአን ያስተምራል። ጥሩ ነገር ያስተምራል። ተንኮል ያስተምራል። ክፋት ያስተምራል። ለተማረው ነገር ማለት ነው። ሐራም ነገር ያስተምራል። ሁሉም እንደ ፍላጎቱ አለ። ቁርአን የምትፈልጉ ከሆነ ቁርአን፣ ጥሩ ነገር የምትፈልጉ ከሆነ ጥሩ ኸይር ነገር፣ ተንኮል የምታስቡ ነገር ከፈለጋችሁ ተንኮል፣ ሁሉንም ወላሂ ያስለምዳል። አልሐምዱሊላህ እኔ ስደት ብዙ ነገር አስለምዶኛል ማለት ነው። ደግሞ እናንተ ደግሞ ጥሩ ነገር ሁልጊዜ ጥሩ ከሆነ ምንም ትምህርት የለውም። ክፉ ነገርም አንዳንዴ ጥሩ ነው ወዶችዬ፣ እውነቴን ነው የምላቸው። ጥሩ ነገር ችግርን ጥሩ ነው። ወላሂ እኔ በራሴ የማየውን ያሳለፍኩትን ነው የምነግራችሁ። ችግርም ጥሩ ነው። ጥንካሬን ያስለምዳችኋል። አንድ ችግር ሲመጣባችሁ እኔ ነኝ ጓደኛ የምትወደን ከሷ ውጭ ሌላ ጓደኛ የለኝም፣ በቃ ትምጥብኝ፣ እኮ እንደዚህ ነው በቃ የምትሉለት ሰው ክፉ ነገር ይምጣ። እኔ ክፉ ነገር ሁልጊዜ ድረት አልፈልግም። ክፉ ነገር ያጠነክረናል እንጂ አያደክመንም፣ ያበረታታናል። በቃ ልባችን ዝም ብሎ አይደል ምንም ሳናስብ በቃ ክፉ ነገር ሲመጣ ግን ራሳችንን እንድንቆጣጠር፣ ራሳችንን የት እንዳለን ራሳችንን በቃ እንድንነቃ ያደርገናል ማለት ነው። ጓደኛ ደግሞ በችግርሽና በድረት ሰዓት የአንጀትና የአንገቱን ጓደኛ እንለይበታለን። ቤተሰብ ማድረግ እኮ ምንም አይደለም፣ ካለ ይደረጋል፣ ከሌለ ግን ምንም ማለት አይደለም። በሀሳብ ስታማክሪው እኮ እንደዚህ ነው፣ ይሄ እኮ አብሽሪ የሚል ሰው በቃ አይዞሽ እንደ ይሄ ቀን እኮ ያልፋል የሚላችሁ ሰዎች ገንዘብ እኮ አይደለም ወጭ እያልን እንዴ
ልጁ መጥቶብኝ እኮ ነው ስን አባቴ ይመላለሳል እየተመላለሰ በአላህ ሄደልኝ ብዬ ሳበቃ ደግሞ ተመልሶ መጣብኝ ልጁ ማለት ነው። እና እንደዛ ነው ተመቸኝ ውዶችዬ። በቃ ምሳ የሚሰራ ነው የለ ቻው ልጁ እየመጣብኝ አስቸጋሪ ማለት ነው።